እኔ ፍቅር ናግባ ዛሬ በጣም ልንወጣ ልትወጡ ነበር። ደህና ነህ? ምንድን ነው ግባ ይሄንን ተቀበል። ኧረ ይዛለሁ። ከዚህ በኋላ እዚህ ቤት ነው የምንኖረው እኔና ልውሌ ማለት ነው። ኧረ እባክህ በለው፣ ኧረ እባክህ በለው። የምሬን እኮ የቀለድኩ መሰለኝ። ሄድኒ እዚህ ቤት ነው የምንኖረው። አትቀበይም? ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ፋሚሊዎቼ ዛሬ እንግዲህ ከልጄ ጋር ነው የመጣሁላችሁ። ማለት ልጄ ጠፍቻለሁ ማለት ነው። መሽተዋል። እንግዲህ ፋሚሊዎች ምናልባት ቪዲዮ አይታችኋል ብዬ አስባለሁኝ እና አሁን ከሩሜ ወደ ሄርሜ ቤት መጥቻለሁ። ሩም ነበርኩኝ ልብሴን ምናምን ቀይሬ ወደ ሄርሜ ቤት መጥቻለሁ ማለት ነው። በር ላይ ነኝ ያለሁት። እንግዲህ ሰርፕራይዝ ላረጋት ነው። ከዚህ በኋላ ልጄ አንድ ለትንሽ ቀናት ላልተወሰነ ጊዜ ከኔ ጋር ነው ማለት ነው የሚሆነው። እንግዲህ ምንም ነገር ያስኩለት ነገር የለም። ዝም ብዬ ነው ይዤ የወጣሁት። ልብስም አርገዛውልሽ እገዛልሻለሁ። እሺ ልብስ እንገዛለታለን። ከዛ ወተት ገዝቼለታለሁኝ። ምግብም ስለጀመረ አሁን ላይ እንግዲህ ከኔም ጋር ቢሆን ይሄን ችግር አያመጣምና ምግብም እንግዲህ አሁን ላይ ጀምሯልና አንዳንድ ነገሮችን እያበላሁት ነው። እንግዲህ ቀን ሙሉ ፏ ብሎ ፈታ ብሎ ነው ከኔ ጋር የዋለው። አንመልስላትም ለሩታ። ለምን እንደሆነ ያውቃላችሁ ፋሚሊዎች? የሆነ ነገር አስበው አቅደው ነበር እነ ዳኒ እነ ሜሪና ሩታ። እኔ ደግሞ ሀሳባቸውን ስለገባኝ ቀድሜ ልጅን ይዤ ወጥቻለሁ ማለት ነው። የሆነ መረጃ ስለደረሰኝ ነው ከነሱ በኩል ማለት ነውና አሁንም እኔ ላይ እና ሄርሜላ ላይ ማይሆን ሴራ እያሴሩብን ነበርና ያለኝ አማራጭ ልጅን ይዤ መሄድ ነበርና ምናልባት ይህንን ውሳኔ የወሰንኩበትን ምናምን ምክንያት በኋላ የምነግራችሁ ይሆናል። እንግዲህ ጡጦ ይዣለሁ፣ ገዝቼለታለሁ፣ ወተት በጥብጬለታለሁ። ምግብም እየተመገበ ነው እና ውስጥ ገብቼ በደንብ እነግራችኋለሁ። ሰርፕራይዝ ነው የምናደርጋቸው። እንዴ የለችም እንዴ? ሰርፕራይዝ እንዴ ነው ነግባ ደረገጥሽ? አይ ከሉሊ ጋር መሆን አይቼ ነው። ደህና ነኝ። እዛው እንደቆጣበደሩ ሉሊ እኔ ፍቅር ነግባ ዛሬ በጣም ልንወጣ ልትወጡ ነበር። ደህና ነህ? ምንድን ነው ግባ ይሄንን ተቀበል። ኧረ ይዛለሁ። አላበኝ ነው የምልሽ። አላበኝ የእኔ በቃ ምንድን ነው? ምኑ ትያለሽ? ልንወጣ ነበር እኮ ጌታ። ልትወጡ ስትል ደረስኩ። ደረስክ? ፓፓ ደህና ነህ? አብሺ እንዴት ናችሁ? ሰላም። ይቅርታ ልትወጡ ስትል እንግዲህ እንትን አልኳችሁ። ግባሽ ነው ቡጉር ወጥቶብኝ። ኧረ ቡጉር አይደለም አብጧል። ማን አባቱ ነው መቱኝ? ስም ብሏል ደግሞ። እንዴት ነው ዛሬ? ዛሬ ከኔ ጋር ነው ያለው ከጠዋት ጀምሮ። ማርያም በል የምር ተፈቅዶልህ ወይስ እንዴት? እንዴት ተፈቅዶልህ? እንዴ ባይፈቀድልሽ መርቴ አይደል? ልጅ አይደል እንዴ? ልጅ ነው ግን የዋለው ማለት ግን ሙቀት አለ በጣም። ታው ያውጭልህ ኮፍያ። እሺ ሙቀት በጣም አለ። እሺ ደህና ነህ? አላሽ ሉሊ እኔ ጌታ ቁጭ ነው ያልከው። እኔ ኮፒ ፔስት ነው ያልኩት። ጌታ እንኳን ይዘው መጣው ደስ ይላል። እኔ ጌታ ከዚህ በኋላ እዚህ ነው የምንኖረው እኔና ልውሌ ማለት ነው። ኧረ እባክህ በለው፣ ኧረ እባክህ በለው። የምሬን እኮ የቀለድኩ እኮ መሰለኝ። ሄድኒ እዚህ ቤት ነው የምንኖረው። አትቀበይም ማለት እዚህ ቤት ነው የምንኖረው። ጡጣም ጥቼለታለሁ፣ ወተት በጠበቅኩለት። ከዛ ምግብ ጀምሮ አላትኝ። ቀኑ ሙሉ እንዴት ዋለ ካንተ ጋር? በቂ መልስ ይቀር
እየጠባ እየበላ የምር ይበላል። ምን እንዳበላው ታውቂያለሽ? የሆነ እንትን የበቆሎ ዱቄት አለና ለልጆች ተብሎ የሚሸጥ እሱን በማንኪያ በጥብጬ ምናምን አበላሁት። ምግብ ጀመረ እኮ አባቴ። እንቅልፍ መጥቷል። እንቅልፍ ሌላ አስተኛው የምርክ ነው። ቀሳሽ ራስተኛው ጡጦም ይጠባል። ልጁ ማይጠባው ነገር የለም። እንዴት እንደሚጠባ ታሳይሽ። የእናቱ ጡት እንዲመስለው ማለት ነው። በሲስተም ነው ማለት ነው። በሲስተም ነው ማጠበው። እንከዲ እንከባት ይሄን አባት ውድ ነው። እሺ ትንሽ አንጀቱን ዝቅ አመቻቸው ለጣ ተበለ አረ ቆይ እኔ እችላለሁ። እንዴ ከጋር አይደል እንዴ ያለው በቃ እንካ እኔ መልክ ወይ እንዴት ነው ቀርሞ እንኳን ተገባለው ከኔ ጋር ቤት ወይስ ሩም የምርክ ነው ማለት እሺ ከዛማ በቃ ከዚህ በኋላ እዚህ ቤት ነው የሚኖረው። እንዴት ሩታ ፈቅዳለህ ነው ይሰንገባ? አረ በቃ የሆነ ሴራ ምናምን ነገር አስበው የሆነ አቀራቅረው ምናምን ነገር ነበር እኔ ላይ። እሺ ከዛ እኔ ቀድሜያቸው ውጪ ላዝናናው ትንሽ ለአንድ ሰዓት ያህል ከልጄ ጋር ለሆን ምናምን ነገር አልኳቸውና ይሽባቸው ልም ጠፍት አልኩባቸው። አትቀልድ እውነት ጌታ ሴራ ምናምን ምን ማለት ነው እንዴ? ይሽባቸው ልጅ ላይ እንደዚህ ጤነኛ አይደለም እኮ ስማኝማ። ሴራቸውማ እኮ ግልጽ ነው። ሴራ እንዳሰበ ነው። ግን ቀኑ ሙሉ አብሮክ ነው ያለው። የምርህን ነው? እውነት አብሮኝ ነው። አላለቀሰብህም? ምንም አላለቀሰም። ተኛ የሆነ ሰዓት አስተኛው። ከዛ ምግብ በላ። ምንድነው ሀሳብክ? በቃ ለማድረግ ከዚህ በኋላ አብረን ነው የምንኖረው ማለት ነው። ማርያም በል እውነት የት ለትንሽ ጊዜ ማርያም በል ምን አትቀበይም? ደበረሽ? ኧረ እቀበላቸዋለሁ፣ በደንብ እቀበላቸዋለሁ። ግን በዚህ ሰዓት ይሆናል እቀበላቸዋለሁ ማለት ምንድን ነው? እርሜ አብርሃም ከልብህ ነው ማለት ትይዛለች እኮ ነው። አትቀበይኝም ወይ ሲል እኮ ግራ ገብቶኝ ነው። አለበለዚያ ሩም ሊያስቀምጠው ነው እሷ። እንዴት እንደዚህማስ መሆን የለበትም። ማለት ምንድን ነው ሀሳቤማ ግድ እኮ ነው። በቃ ከዚህ በኋላ ከረቦታል ልጁ ሲጀምር ጊዜ እንቅልፉ መጥቶ መሰለኝ እንቅልፍ ብቻ ሳይሆን በቃ አያያዝህ ምናምን ጎበዝ ነው። ማርያምን ትክክለኛ አባት ነህ። እንዲሄር ሚላ አላመንሽም እስከ ዛሬ ግን ስማኝማ፣ አብርሃም እንኳን ተቆ ሀሳቦች ግራ ነው የሚያጋቡት። እንዴት ከልብህ ነው? ከልቤ ነው። እውነት እንዴት ከልቤ ነው? በደንብ እስክላመደው ድረስ 1 ሳምንት ያህል ወይ 4 ቀን 3 ቀን እዚህ ቤት አድራለሁ። ከዛ በደንብ ከተላመድኩት በኋላ እያገሽኝ ማለት ነው። በደንብ ከተላመድኩት በኋላ ደግሞ ራሴ ቤት ይዤ እሄዳለሁ ማለት ነው። ሩታ የሌለችበት 4 ቀን እኔ ቤት ቁጭ እንዴ ምን ነው ይከብድሻል? ነው ለኔ መክበድ ሳይሆን እሱ እናቷ ታስፈልገው እንዴ ሰው እናቷ አለውለት አይደል እንዴ? እናቱም አባትም ነው ሆኖ ፕሮሚስ ገብቼለታለሁ። አይጎዳብህም? አዎ ምግብ እናበላዋና ወተት እንደዚህ እየበጠበጠን አሁን ይሄ በጥጬለት እኮ ነው። አይ ወይ ጡጦ ለምዷል ማለት ነው። አዎ ጡጦ ለምዷል። ጡጦ ከለመደ አይ እንደዚህ ባነካ ይዘው ጠፋ። ከዛ አልደወለችልህም? ምን ሲደውሉ አላነሳውም። የሆነ ሰዓት ስልክ ይዘጋውባቸው። እሺ በቃ አብርሃም ሀሳቦች እኮ ግን ምን እና ከኔ ጋር ነው የሚቆየው? አዎ የምርክ ነው እውነት ማለት ምን አይነት ሀሳብ ነው ያመጣበለች? ይኸውልሽ አይደለም ማርቲን፣ አንቺ በደንብ ነገሮችን ስላልተረዳሽ ነው። ሜሪና ዳኒ እኛ ላይ ብዙ ነገር እያሰቡ ነውና ምናልባት ከዛ አንፃር ሊሆን ይችላል ያደረከው። ስለነሱ እኮ አይደለም ይሄ ልጅ ህፃን ልጅ ነው ገና ነው። እናት ያስፈልገዋል። ቆይ እንትን በሌላት አይ ደምዷል። አሪፍ ነው እና ጭንቅላት መሰለሽ እንዴ? አስለምጄው እኮ ነው። ግን ምንም ቢሆን ሴት ያስፈልገዋል። ታውቃለህ? ሴት ያስፈልገዋል። ምግብ መስራት አትችልም ማለት ነው። ሴት ነሽ ብዬ ነው የመጣሁት። አይደለም እንደዛ ሳይሆን ብቻዬን ምናምን እንዳትለኝ ነው ያልኩት። ብቻዬን እኔ በቂ ነኝ ብለህ እንዳታስብ። ምግብ ማብሰል ምናምን እኮ አታግዢኝ። ምግብ አግዛለሁ፣ አስፈልግሃለሁ እያልኩኝ ያለሁት
አንቺ ስላልሽ አይደለም እንደዚህ መሆን የለበትም። አንተ ጋር መሆን ካለበት ከእሷ ጋር ተነጋግራችሁ አንተ ጋር ይሁን እንጂ እንደዚህ በድብቅ እነሱማ ምናልባት እስከ መጨረሻውም ልጁን ላለማሳየት እየጠነሰሱ ያሉት ነገር ሊሆን ይችላል። ማርታ እሱ በህጋዊ መንገድ እኮ መብቱ ነው። እሱ በቃሽ አባቴ እኔ ሸበላል በቃሽ። ስለዚህ ከዚህ በኋላ እኔ ጋር ነው የምትኖሩት ሁለታችሁ? ወስነህ ነው የመጣኸው? ለትንሽ ቀን እኮ ነው እስክንላመደው ድረስ ማለት ነው። ሊያስቸግረኝ ስለምችል ለትንሽ ጊዜ እስክንላመደው ድረስ አንቺ ጋር እንሆንና ከዛ ራሴ ጋር ነው የማደርገው። ችግር የለውም። ራሴ ጋር ማለት አንተ ጋር ማን አለ? 24 ሰዓት አብረው ትሆናለህ? ኧረ ምን ችግር አለ? ጥሩ ሞግዚት እቀጥርለታለሁ። ከዛ በየሰዓቱ እየሄድኩ አገኘዋለሁ ምናምን። ጠገብሽ መሰለኝ። ስጠግቢ አጥብሻለሁ እኮ እኔ ከዛ ከጠጣ በኋላ እንዲያገሳ እንደዚህ ትይዥና እንዴት ያደሻውን ያገሳል። እኔ ፍቅር ምንድን ነው? እሺ ባባቴ እኔ ያየሽ ነው። ኮስታራ ነው እኮ ደግሞ ያው ባባቱ ወጥቶ ነው ቀራራ ነው። ለዛ ባባቱ ወጥቶ አገሳ ስለመጣ ደስ ብሎኛል። አገሳ በቃ አሁን አቀረሽ ምንም አይደል? አስገሳው በደንብ ትንሽ ይቀለኛል ይበላ እኔ ፍቅር ታጫናንኩት ልጅ እና እንግዲህ ፋሚሊዎቼ ለነሱ እየነገርኳቸው ነበርና እንዴት እንደመጣው ወደዚህ ምናምን አንዳንድ ነገሮችን እያወራኋቸው ነበርና እነሱ የሆነ ሀሳብ አስበው እኔ ቀድሜያቸው ነው ለማንኛውም እሺ ወደጄ ወይንም ፈልጌው ሳይሆን የመጣሁት ልጅን እነሱ ያሰቡትን ሀሳብ መቅደም ስላለብኝ ነውና ይሄንን ደግሞ ሀሳብ ማን እንደነገረኝ በሌላ ቪዲዮ የምነግራችሁ ይሆናል። ያቀዱት ነገር ነበር አልተሳካላቸውም። እኔም ላይ ሄርሜላም ላይ ማለት ነውና ከልባቸው አልነበረም ይቅርታ ምንም እየጠየቁ ነው የነበረውና ያንን እቅዳቸውን ፉርሽን ያደረግንባቸውና ያ ነገር ደግሞ ሳይገባ ይቀርቶ አይደለም። ለዛ ነው እኔም መጣሁኝ ምናምን ነገር ብያቸው በዛው ጠፍት ያልኩባቸው ማለት ነው። እና ለማንኛውም ፋሚሊዎች ለትንሽ ጊዜ ከኔ ጋር ይሆናል ማለት ነው። እነሱም ማየት አለባቸው። ለምን እኔ ላይ የፎከሩ ልጅ አላሳየም ምናምን እያሉኝ ስለነበረ ከዚህ በኋላ ሁሉንም ነገር በደንብ ይረዱታል ማለት ነው። ስለዚህ እኛም ልጃችንን ወስደናል ማለት ነው ጋይስ። ያው እንግዲህ ለትንሽ ጊዜ ነው ላልተወሰነ ጊዜ መቼ እንደሚመለስ ምናምን ያሉትን ነገሮች ሌላ ጊዜ በደንብ አስረዳቸዋለሁ። እሺ ልብስ ነው ማለት ልብስ እንገዛለታለን። እንወጣና እንገዛለታለን። የሚያስፈልጉትን ነገሮች በሙሉ ወተን እንገዛለታለን። ምንም ነገር አንፈልግም። ያስፈልገው ልብስ ምናምን ችግር የለውም። እኔ ቤት ድረስ እስከመጣ እሺ የሚጠቀመውን ወተት ታውቀዋለህ? ቁጥሩን ሁሉ ነገር አውቀዋለሁ። ወተቱን እንኳን ትችላለህ እኮ የሚጠቀመው የአምስት ወር ልጅ ምን እንደሚጠቀም ምንም አውቃለሁ። በእርግጥ ግን ሌላ አይደለም። እሱ የለመደው እኮ አለ። ይሄን ነገር ጨምላቃ ልጅ አይደለም ማርቲ እንደምታስበው ምናምን። ኧረ የምር ጨምላቃ ልጅ አይደለም። ቀለል ብሎ ነው ላይፍ የሚኖረው። እንደኔ ነው። አያካብድም። ያገኘው ነገር ይበላል። እንትን እኮ ነው በጣም ከምልሽ በላይ በልጁ ፈትነዋለች። ከምልሽ በላይ አላሳየም ምናምን እያለች ብዙ ፈትነዋለች። እና ይሄ ነገር በማድረግ በእርግጥ ግራ ገብቶኛል። አብርሽ ይሄን ነገር በማድረግ እንዴት ነው እናት በእርግጥ ታስፈልጋለች ስለውነቱ። ግን ደግሞ እኔም ብለህ ቤት ድረስ እስከመጣ ድረስ ደግሞ ልጅህንም ሆነ አንተን ምንም ወደኋላ መመለስበት ነው ምክንያት የለም። ገባ? ለልጅህ ደግሞ በዚህ ታይም አስፈልገዋለሁ ብዬ ነው የማስበው። ገባ? አሁን እና ተቀበለሽኝ ማለት ነው? ተቀብያለሁ። ጋይስ እንግዲህ ሄርሚን ተስማምታለኝ ያለች አካባቢ ምን ነው ማርቲ ቅር ብሎሽ ነው? ቀዳለሽ? አይ ላይ ከተስማማሽ ካልተስማማለሁ ግን እንዴ ማርታ እኔ እኮ ነገ እወልዳለሁ ምን ማለትሽ ነው? ግን እስኪ እውነት በጣም ነው የሚያሳዝን። ጌታ ለምን አልተስማማሽ ማርቲ? አይ ብዙ ነገር አለ። ገና ልጅ ነው። በደንብ መማር ምናምን የጀመረ ቢሆን ችግር የለም። ግን በዚህ እድሜው ገና በእናንተ ምክንያት እንደዚህ መንገላታት አለበት ብዬ አላምንም። እንዴ ከአባቱ ጋር መሆን እንዴ ከአባቱ ጋር መሆን ልጅ መንገላታት ነው ማለት ነው እንዴ? ይባል ነገር እኮ አለ። እናትነት አለ እንዴ? የኔ ጠረን እንዴ? የኔ አባት እንዴ? የኔ ጠረን አይደለም እንዴ? ምን ችግር አለው? አያስቸግርም። ባይዘው አብርሃም አሁን እዚህ እኔም አላስቸግርም። ሂድ አይቻልም እናቱ ጋር መልሰው ብለው አይሰማም። ሩም ቁጭ ብሎ ባለፈው ዕለት እንደዛ አድርገው ነበር። እዚህ ላላ እንዴ ነው ከአባቶች ማንም አልፈለገም እንዳይሆን አንቺ ኮነማስ ይከብዳል። ብትለምደኝ ነው የሚሻልክ። ና
ናይ ጌታ እሺ ይተኛል። እሺ ስለዚህ ሀሳብህ ይሄ ነው። ስለዚህ ሀሳብ ይሄ ነው። አሁን መሽቷል። የምትወጡበትን ዓላማ ለነገር ጉድ ማርቲ አረ የት እንወጣለን? ታው ነው ቆስማ አዎ ግን ማርቲ ለሽ አይነት ትያለሽ ነው ይሄ ልጅ ጠይቅ ማለት ችግር የለውም። ምን ያለው ግን ስማኝማ ምግብ መተሽ ነው አሁን ቅርብታ ነው እንዴ የሆነ ቦታ ላይ ተቀጣጣ እና ሀሳባችሁ ፉርሻ አረኩባችሁ ችግር የለም። እርግጠኛ ነሽ እዚህ ደሪያ ጋሪ አይ መሄድ አለብኝ። የምርሱ ስራ ገቢ ነኝ አይመችም ከዚህ እና ታዲያ የምትሄዱበት የነበረው ቦታ አይ ይቀራ ይቀራ አዎ ችግር የለውም። ነገ ወይም ከነገ ወዲያ ምናምን እንሄዳለን። በቃ ልሂድ ነኝ። አትቆይም ትንሽ? አይ ልሂድ ከሚነሽም ልጁን ግን አደራ ምን አደረሽ ነው? አይ እሺ ማታስ እንዴ ስንት ነገር አለ። የምር ማታ ምን ቀርጽላችኋለን ቪዲዮ እንደምን በጣም ብዙ ነገር አለ እኮ ሌሊት ማስቸገር አለ፣ ብዙ ነገር አለ። ችግር የለውም። ኧረ እንለምደዋለን። ሰው ልጅ ስንት ነገር አዳፕት አድርጎ ያው ልጅን አዳፕት ማድረግ ኖርማል ነገር እኮ ነው። ያው ሲቆጣ ጤሜ ነው እኔ በቃ ለኔ እረፍ እያለ ነው። በቃ ሄድ እሺ ደውይልኝ። እሺ አብሽ መልካም ቻው። አመሰግናለሁ። ይቅርታሽ በጣም ኧረ ችግር የለም። እውነት ወይ እንቅልፍ ያዘው ስማኝ አሁን ከአንተ ጋር ሰጣ ገባ ውስጥ አልገባም። እሺ የሚያስፈልገውን ምግቡን ይዘህለት ና ምግቡን ስራለህ። አይ ቲንክ እንቅልፉን መጥቷል መሰለኝ እኮ እንቅልፍ ሲመጣ ነጫነጫዋልና ልብስ ደግሞ ቀለል ያለ የማታ ልብሶች ይዘህለት ነው አይሻልም? እንገዛለታለን። እሺ ለዛሬ የሚሆን አይጠፋም። እሺ ታዩ እሺ እንቅልፉ መጥቷል። እሺ ቀበል ታዩ እንዴ ማስተኛት ምናምን መለማመድ አለብኝ ከዚህ በኋላ እኔና ልጄ። ጎበዝ አባት ነኝ ግን ፍቅር እንቅልፉ መጥቷል በጣም ጌታ በቃ ይተኛል እና ማለት ነው። ሄኒ ሀሳቤን ስለተቀበልሽ ደስ ብሎኛል። አመሰግናለሁ። እኔማ አጓምት መስሎኝ እየፈራሁሽ ነበር የመጣሁት እና እንደዚህ በአንዴ ተስማሚያለሽ አላሰብኩም ነበር። በሀሳቤ ስለተስማማሽ ደስ ብሎኛል። ፈጣሪ ያክብርልኝ። በብዙ ነገር ከጎኔ እንደሆንሽ እያሳየሽኝ ነው እና ይሄ ደግሞ ማለት ለእኔ ትልቅ ነገር ነው እና ከልብ ነው የማመሰግነው። እንግዲህ የመጀመሪያ አዳራችንን ከልጄ ጋር ሄርሚ ቤት ልናድር ነው ማለት ነው ቤተሰቦቼ። ከዚህ በኋላ ከኔ ጋር ቻሌንጆችን አብረሽ ታሳልፊያለሽ ማለት ነው። እቀበላለሁ። ሬዲ ነሽ? አም ሬዲ። ግን ደግሞ ምን ልፈልግ መሰለክ እንዳልኩ ነው ልጅ ማሳደግ በእርግጥ ይሄን ያህል የሚከብድ ነገር አይደለም፣ ሁሉ ነገር ከተሟላ ማለት ነው ብዬ ማስበው ነው። እና ደግሞ አይ ቲንክ ብዙ ነገሮች ተራርበውብሃል። ልጅህን እንኳን በሰፊው ማግኘት የማትችልበትን አጋጣሚ በጣም እየተፈጠረብህ ስላለ አሁን ደግሞ ልጅህን በሰፊው የምታገኝበትን አጋጣሚ ከፍትላለሁ። ገባ? ምግቡን መስራት ሆነ ዳይፐሩን ኤቭሪቲንግ ከጎን ነኝ። በጣም አመሰግናለሁ። ደግሞ ይሄ አባትነትህ የሆነ ልጅህን የምትፈልግበት መንገድ ደስ ይላል። በልጅነት የወለድኩት ልጅ አንዳንድ ጊዜ ደስ ይላል። ብቻ እንደዚህ አይነት ነገሮችን ስታይ ምናምን ግን ደግሞ ቀደምናቸው እግዚአብሔር ብዙ ነገር ነበር ያቀርብልናል። ያስታውቃሉ። ምንም እንደነገረኝ ታውቂያለሽ? ከነጽጌ ጋር ጓደኛ የሆነ አንድ ባሴ የሚባል ልጅ አለና ከናኔ ጋር በደንብ ያወራሉ እና እያንዳንዱን ነገር ነገረኝ። ያቀዱትን እቅድ ምናምን መጠንቀቅ እንዳለብኝ ነገረኝና በቃ የነበረኝ አማራጭ ዝም ብዬ እነሱ ጋር ገብቼ እንደምንም ታግሼ ልጁን ይዞ መውጣት ነበርና ቀድሜ ልጁን ይዤ ወጣሁ ማለት ነው። ይሄኔ እያበዱ ነው እነሱ። አባቱ ጋር ያለው ምንም ችግር የለውም። እሱማ አባቱ ጋር ያለው ችግር የለውም። ምንም ተኛ ጌተኛ ነው ጌታ በቃ ተኝቷል ማለት ይቻላል። ጌታ ኧረ ጎበዝ ነው ግን አብርሃም ጌታ እንግዲህ ጋይስ አንቺ በሌሊት ነው እንደምትለማመድ ልትለኝ ነው? ጭራሽ ልጅ ማስተኛት ማችም አይ ለምዳለሁ ነው ማለት ነው።
እና ፋሚሊዎች ለማንኛውም ልጅ ይኸው ተኝቷል። ትንሽ ቆይና እንደ 3 ሰዓት ከተኛ በኋላ ደግሞ ምግብ እናበለዋለን፣ ወተት እናጠጣዋለን። በየ3 ሰዓቱ በየ4 ሰዓቱ እየተነሳን እንደዚህ እንክብካቤ እናደርግለታለን። እና ሄርሚ አመሰግናለሁ። እሺ በጣም ችግር የለውም፣ ችግር የለውም። ታንክስ። አይ የምሬ ነው፣ እውነት ደስ ብሎኛል። በዚህ ሰዓት አለው የሚለኝ ሰው ራሱ ትልቅ ነገር ነው። እና እኔ በእነዚህ አይነት ሀሳብ ትስማማለች እያላሰው ነበር። በእርግጥ ምን አለ መሰለህ አሁን ላይ ልጁን ስለወሰድከው ሁሉም አንተ ላይ ሊፈርድ ይችላል። እኔም ልክ ነህ ብዬ ሳይሆን በአንተ በኩል ያለውን ነገር ደግሞ ለመረዳት ሞክራለሁ። ገባ? አንተ እንደ አብርሃም ምን ሆነ፣ አብርሃም ምን አይነት ስሜት ተሰማው፣ አብርሃም ምን ያህል ነው ልጁን የሚፈልገው። እንግዲህ ልጄን አያለው ብለህ ነው በዛ ልክም እየተናቅ ያለው፣ በዛ ልክም ተንኮል የታሰበብ ያለው። ማንም ገፍቶ መጥቶ አይደለም፣ ልጅ ነው እንደዚህ አይነት ነገር እንትን ያለክና ይህን ሀሳብ ልደግፍህ ምናምን ሳይሆን ግን ደግሞ ብቻ ነው ከሱ ጋር ከምታሳልፍ ከኔ ጋር ረጅም ሰዓት ተሳልፍ የተሻለ ነው ብዬ ስላሰብኩ የተቀበልኩ። እንደገና ደግሞ አንድ ሰው ቤት ሲመጣ በአክብሮት አይደል ልጅን የመሰለ ነገር መጥቶ አይደል ልጅ ያውም ያንተ ልጅ መጥቶ ማንኛውንም ለኔ ለመንከባከብ ሬዲ ነሽ? ችግር የለብሽ። ተኝቷል ደግሞ መኝታ ክፍል ተስፈታ። መኝታ ክፍል አይደለም መተኛት ነው የምንፈልገው። እዚህ ጋር ታነጥችልናለሽ ፍራሽ አብርሃም ራ ጌታን አልተኛም። መኝታ ክፍል ሁለት ባለ ሁለት ክፍል እዚህ ጋር ትተኛለሽ። ኖ እኔ አልፈልግም። መቀመጥኛ እና ሳሎን ነው የምተኛው። ፍራሽ ታመጭልኛለሽ ለልዑሌ፣ ከዛ ታነጥችልናለሽ ፍራሹ ላይ ያጥናላል። እኔ ከልዑሌ ጋር ልተኛ። እሺ ቶሎ ነቃለሁ ደግሞ ልጄን ለማን ነው የምሰጠው? አንቺ የራስሽ መኝታ ክፍል ተኝ። ከዛ ለኛ ልዑልን አምኜ ለአንተ ልሰጠው ነው። እሺ ታዲያ ጌታን ችግር የለውም። አንተ አተኛም በደንብ? አዎ ጌታን በል እውነት እንቅልፍን አተኛም ስልሽ እተኛለሁ እኮ ግን ስለነቃ ሰዓት እነቃለታለሁ እኮ። እኔ ጋር ይሁን አይቻልም። እንዴት እውነት ፍራሽ አምጥኝና እዚህ ጋር እንተኛለን። እንዴናለው አንተ ፊልን እንደው እስከዛ ሶፋ ላይ ራስተኛው እስክታነጥፊልን ድረስ ማለት ነው። ሶፋ ላይ እንዳስተኛ የሆነ እንትን ነገር ለትራስ የሚሆን ነገር አምጪልኝ። ፎጣ ነገር ማለት ነው። እሺ አምጪና እዚህ ጋር ላስተኛው። ጋይስ ለጣጣው እንቅልፍ ለጣላ እዚህ ጋር ነው የምንተኛው ጋይስ። የመጀመሪያ ዳሬን ከልጄ ጋር እንዴት እንደምናሳለፍ አሳያችኋለሁ ማለት ነው። ቀርብላችኋለሁ ደግሞ እና ማንኛውም ፎጣ ነገር እስኪ አንቺ አንዱ ከእሱ ጋር ከፍ አድርጊው። ከፍ ነገር ነው ወደ ውስጥ ያ እንደዛ መንከባለል ጀምሯል እኮ ባይገርምሽ። ሴተኛ ራሱ እንደዚህ ነው። እንግዲህ ለማንኛውም ጋይስ ደግሞ መሽቷል። ተነሽ ልትወጡ ነበር። ስንት ሰዓት ነው? ማርቲ ደብሮኛል ምናምን 2 ሰዓት ተኩል ሆኗል እኮ። ማርቲ ደብሮኛል። በቃ ዝም ብዬ ልውጣ ብዬ ነው። ጌታን ስለዚህ በቃ ፍራሽ አንጥፊልን። ከዛ እራት እንበላለን። ከዛ እንተኛለን ማለት ነው። እንኳን አላትልም እራት አለ በል። እሺ ፍራሽ ነው ይገራልኝ አልክ። እውነት ችግር የለውም። የዚህ ጋር እንተኛለን። ጌታን አታክብጂው። እንደ ደብሮሽ ነው? ኖ አልጋ ላይ መተኛት አልፈለኩም ነው። ለዛ ነው ለሌላ ነገር ሳይሆን እዚህ ጋር ፍራሽ እናመጣና እዚሁ እንተኛለን። እሺ በቃ እንግዲህ ፋሚሊዎቻችን አዳሬን እቀርጽላችኋለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።